ሰላም ጤና ይስጥልኝ። ውድና እየተከበራችሁ የሱ ኪራና ዩቲዩብ ቻናል ቤተሰቦች እንደምን አላችሁልኝ? እኔ ያለሁኝ እግዚአብሔር ይመስገን። ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። የኔ ወዶች በቅንነት ላይክ ሼር እያደረጋችሁ አበረታቱ። ቤተሰብ ያልሆናችሁ ደግሞ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። የዛሬው ቪዲዮ ደግሞ እንደተለመደው የፊት ማስክ ነው ማለት ነው። ይሄ ደግሞ ለየት ባለ መልኩ ነው። እኔ በቀላል መንገድ ቤታችንን የምናገኘው ነገር በመዳም ኩሽና ማለት ነው። ትወዱታላችሁ ብዬ አስባለሁ። በተለይ ማዳት ላለባችሁ ልጆች ማለት እንደዚህ ጥቁር ነጠብጣብ ምናምን ላለባችሁ ልጆች ተጠቀሙት ማለት ነው። እንደዚሁም ደግሞ ፊታችሁ ዝም ብሏል አይደለ በልዝ ምናምን ያለባችሁ ልጆችም ተጠቀሙት። አሁን ያሉትን ግብአቶችን ማረጋቸውን አሳያችኋለሁ ማለት ነው። ብዙ ጊዜ አጉሎ ዘይት ላታገኙ ትችላላችሁ። እኔ ግን ያው ግዴታ አጣር አረቤ ጋር ስለሚሄድ እና ደግሞ አስፈላጊም ስለሆነ ነው ግዴታ እሱን የምገዛው ማለት ነው። እዚህ እንደምታዩት ታያችኋል በደንብ። እኔ ግን አተኳኳሩ እሺ እዚህ ጋር እርድ አለኝ ማለት ነው። ይሄ እርድ ደግሞ ለፊቴ ብቻ የሚሆን ማለት ለምግብ ምናምን አይደለም። እንደገና ደግሞ ምግብ የሚሰራበት ሳይሆን ለፊት ብቻ አጣር ውስጥ የሚሸጥ ነው ማለት ነው። ለምሳሌ እዚህ ጋር የምግብ አለ የምግብ ማለት ነው። ግን የምግብ ለፊታችሁ ከተጠቀማችሁት ይህን ለምግብ ስለሆነ እነሱ የፈጩበት ሌላ አይነቶች ቅመማ ቅመም ነው የሚባለው እሱን ይፈጩበታል ማለት ነው። ገባችሁ? በዛ በፈጩበት ነው ይሄን የሚፈጩት። ከዛ እናንተ ደግሞ ለፊታችሁ ስትጠቀሙት ወይም የመለባለብ ወይንም እንደገና ደግሞ ያልሆነ ነገር ሊወጣባችሁ ይችላል ማለት ነው። ለምን? ለፊት ብቻ ስላልሆነ ለምግብ ስለሆነ ማለት ነው። ግን ይሄ ለፊት ብቻ ስለሆነ ያኔ ለሰውነት ለማንኛውም ነገር ለመጠቀም የሚሆን ስለሆነ ይሄንን ነው ስራዬ ብዬ ገዛሁት። እንግዲህ ትንሽ ነው የቀረው። ሴትዮዋም ደግሞ ጎበዝ ናት። ልክ እንደኔው እንትን ማለት ትወዳለች ማለት ነው። እና እሷም ስትፈልግ ትሰራለች። እኔም ስፈልግ እንደዚህ በአስፈለገ ሰዓት ፊቴን እንደዚህ ለመንከባከብ ስፈልግ እጠቀማለሁ ማለት ነው። በነገራችን የኔንም የእሷ እቃ የኔ እቃ እንባባልም። ደስ የሚለው ነገር እግዚአብሔር ይመስገን ሴትዬ በጣም ጥሩ ሰው ናት። በቃ ከኔም ሻምፖም ይሁን ሳሙናም ይኑረኝ በቃ ያሉኝን ነገሮች እሷም ትጠቀማለች። እኔም ደግሞ በቃ እንዴ ሴትዬ እኮ ነው ብዬ ራሱ አንተን አይደለም ሽቱ ካለ የኔ ደስ ካላት የኔ ሽቱ ትቀባለች። እኔም ደግሞ የሷን ሽቱ እጄ እቀባለሁ። አዲ ያኔ እንደ ቤተሰብ ሆነናል ማለት ነው። ደስ የሚለው ነገር እና ሁሉ ነገር ሀተ ጥፍር ቀለምም ይሁን እኔ እሷ የሚመቻት ከኔ ካላት ትወስዳለች። እኔም ደግሞ ከሷ የምፈልገው ካለ እጅ አነሳለሁ እና እንደዛ ነን ማለት ነው። ማስክም ስንጠቀም እንደዛው እኔ የሰራሁትን እሷ ትጠቀማለች፣ እሷ የሰራችውን እኔ እጠቀማለሁ። ሰምታችኋል ማለት ነው። እግዚአብሔር ይመስገን። ግን እና እዚህ ጋር ዳለ እዚህ ጋር ደግሞ አጉሎ ዘይት ማለት ነው። አጉሎ ዘይት ይሄ አስሊው ነው በነገራችን ላይ በደንብ ከታየው ማለት ነው። አጉሎ ዘይት የሌላችሁ ደግሞ ዘይት ማድረግ ትችላላችሁ፣ ኮኮናት ማድረግ ትችላላችሁ። እኔ ግን ይሄን ስላለኝ ነው ይሄንን ላረግ የፈለኩት ማለት ነው። ለምን? አንደኛ ፊታችሁ በተለይ ለሚሸበሸብባችሁ እንደገና ደግሞ በቃ ብቻ አጉሎ ዘይት በጣም አሪፍ ነው። ለፀጉር በተለይ ቅንድብ ለሌላችሁ የግንባራችሁ ፀጉር ለሚሸሽባችሁ ተጠቀሙት ማለት ነው። ግን የቅንድብ ማስክ ሰራላችኋለሁ እኔ የምጠቀመውን ማለት ነው። ፀጉራችሁ እንዳለ ግጥም ነው የሚለው ማለት ነው። እና አሁን እንዴት እንደምንሰራው አሳያችኋለሁ ማለት ነው። እስከ መጨረሻው ተከታተሉኝ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ ማለት ነው። በጣም አወራሁ ይመስለኛል። ሰዓቱን ገደልኩባችሁ። እዚህ ጋር እንትን አለችኝ ሳህን አለችኝ ማለት ነው የምሰራበት። ሴትዬ እና እኔ ስለሆነ አሁን እኔ ተኝታ ነው እንጂ ማለት ነው ስትሰራ ብታይ ኖሮ አሚን አላህ ይፈልክ ለኔ አርገን እንትን ብለሽ ልትሰሪልኝ ነበር የምትለው ማለት ነው። ግን እንቅልፍ ደፍቷታል። ነገ እንትን አላት ደዋም አላት ማለት ነው። እናንተ የምትፈልጉትን ያኔ ነው ማድረግ ያለባችሁ። እኔ ግን ተላዳ ውስጥ አድርጌ መጠቀም ስለምፈልግ በዚህ መልኩ አደረኩ ማለት ነው። ምንድን ነው ይሄ? ግን ያው እንትን ሲጨምር ደህና ይሆናል ማለት ነው። እና እንትን ያላችሁ ማለት ነው ማር ካላችሁ ማር መጨመር ትችላላችሁ። እኔ ግን ማር ስለሌለኝ ስኳር እጨምራለሁ። አያችሁ ስኳር ማለት ነው። ያንን ማር የለኝም ከየት ላምጣው? ስለዚህ ስኳር ጨምራለሁ ማለት ነው።
አሰል ያላችሁ አሰል ጨምሩ። ትንሽ አንድ ማንኪያ ማኮንተራ ያደረኩት ብዙ እንዳይመስላችሁ። ከዛ እንትን እንጨምራለሁ። ዝባዴ ካላችሁ ዝባዴ ጨምሩ። እኔ ግን ዝባዴ ስለሌለኝ ምንድነው የምጨምረው መሰላችሁ? ሀሊብ። በነገራችን ፊቴ ደረቅ ነው። በዚህ መልኩ የአጉሎ ዘይቴን እንጨምራለሁ። ፊታችሁ ወዛ የሚሆን ልጆች ደግሞ ብዙም ወዛ ያለው ነገር አትጨምሩ፣ ችግር የለውም ማለት ነው። እዚህ ጋር ማያት ወርዳለ ጨምራለሁ ትንሽዬ ማለት ነው። ይሄ በቀላል መንገድ ቤታችን አይታጣም። እርግጠኛ ነኝ እንትን ይሄ ማያት ወርድ አኬት ይኖራል ብሪያኒ ለመስራት ምናምን መዳም ኩሽና አይታጣም ማለት ነው። ከዛ የበቀለ ዱቄት ነሻ ማለት ነው። ሁሉንም እኮ ለማሳየት አልቻልኩም። ለምን ካሜራው አይመችም ጋይስ ማለት ነው። ትንሽ ማንካ ማለት ነው። አሁን ግብአቶችን አድርጌያለሁ ማለት ነው። ሀሊብ ብቻ ነው የቀረኝ ማለት ነው። ታጥቁኝ ትንሽ እንደነገርኳችሁ ነው። ፊቴ ደረቅ ስለሆነ ግዴታ ማለት አለብኝ ማለት ነው። ዝባዴ ቢኖረ በጣም አሪፍ ነበር፣ ነገር ግን ዝባዴ የለኝም። ስለዚህ መጠቀም ያለብኝ ምንድን ነው? ሀሊብ ማለት ነው። አላሳያችሁም አይደል? አላሳያችሁ። ሀሊብ ሰምታችኋል፣ ታውቃላችሁ። ዝባዴ ስለሌለኝ ማለት ነው። ዝባዴ ቢኖረ በጣም አሪፍ ነበረ። አሁን ለበል ራሱ ነው በጣም ጥሩ ግን ማድረግ አይቻልም። ግብአቶችን በአንድ ላይ አዋህዳቸዋለሁ ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉ ብያቸዋለሁ። ጋይስ ሎሚ ሳልጨምር ማለት ነው። ቆይ ሌላ ማከላምጣ ማለት ነው። ሌላ ሾካ እንደምታው በትንሽ ማንካ እንደዚህ ጨመርኩበት ሎሚ ማለት ነው። አሁን አንድ ላይ እናዋህደው። አሁን ደግሞ እጄ ላይ አድርጌ አሳያቸዋለሁ። ፊቴን እቀባለሁ። ፊቴን እየተቀባው አሳያቸዋለሁ። ግን የበለጠ ደግሞ ቪዲዮ እንዳይረጅም እንትን እያልኩ ነበረ ግን አልቻልኩም ማለት ነው። በደንብ ግዴታ መዋሃድ አለበት ሁሉም ነገር ማለት ነው። በቃ ወዚህ መልኩ ሆኗል ማለት ነው። እንደምታዩት ያው እናንተን ለማሳየት እጄ ላይ ተቀባቸዋለሁ እንደምታዩት ለእናንተን ለማሳየት ማለት ነው። ትንሽ ደቂቃ ትቼው ነበረ። ለእናንተም አልሆነው ነገር የለኝም። ከዋ የሆነች የማስቀምጥባት ክሬማን አለኝ። ለምን ይሄንን በእንደዚህ አልጠቀምም። ተላጆ ውስጥ አስቀምጬ ነው የምጠቀመው ማለት ነው። በቃ እዚህ ጋር አደርገዋለሁ። ከዛ ፊቴን እየተቀባው ደግሞ አሳያችኋለሁ ማለት ነው። እዚህ ጋር አደረኩት። ይሄ እኔ ለአምስት ቀን እንደዛ ያስጠቅመኛል ለፊቴ ማለት ነው። አንድ ቀን ዘሎ አንድ ቀን ነው የምጠቀመው ማለት አሁን ዛሬ ከተጠቀምኩ ነገ አልጠቀምም። ነገ በቃ ከነገ ወዲያ እጠቀማለሁ። አሁን ዛሬ ማመሰላችሁ
ዛሬ ረቡዕ ነው። ዛሬ እጠቀማለሁ። ለምሳሌ ሐሙስ አልጠቀምም፣ ጁማ እጠቀማለሁ ማለት ነው። እንደዛ ነው። ሁልጊዜ ማስክ ፊታችሁ ጥሩ አይደለም ማለት ነው። አንድ ቀን እረፍት ትሰጡታላችሁ፣ አንድ ቀን ወይም እንደዚህ 2 ቀን ተቀምጣችሁ ትቀባላችሁ ማለት ነው። ስለዚህ ይሄ በቂ ነው ማለት ነው ለ5 ቀን እና ይሄን ይመስላል ማለት ነው። አሁን ደግሞ ፊቴን እየተቀባሁ እንዴት እንደሆነ አሳያችኋለሁ። ሀባይብ ገልቦቼ እዛው ድረስ ደግሞ መልካም ጠብቁኝ ማለት ነው። እሺ ውዶቼ ፊቴን እየተቀባሁ ላሳያችሁ ነው ማለት ነው። የሰራሁትን ማስክ ይታያችኋል። ወይኔ ቀዛቀዙ ደስ ሲል ሀሊቡ መሰለኝ። የልጆቹ ድምፅ ይገባ አይደለም። ምንም ማድረግ አልችልም። በቃ ቀንሱ ድምፅ ብል ምናምን እምቢ አሉ። ግን ያው እናንተን ለማሳየት ያክል ስለሆነ አንድ ነገር ደግሞ እኔ እየተጠቀምኩ ራሴ ላይ ነው ማሳየት ያለብኝ ማለት ነው። ያው በደንብ እንትን አላልኩም። እንደዚህ ቦታው ስለማይመች ሲቀጥል እንደገና ደግሞ እናንተን ለማሳየት ያክል ነው እንጂ እኔ ያው እንደነገርኳችሁ ልተኛ ስል ምናምን ልተኛ ስል ደግሞ ቪዲዮ እንዳልቀርጽላችሁ አይኔ ምናምን ብጥብጥ ብሎ ምትኛ ሰዓት ደርሶ ነው ክፍል የምገባው ማለት ነው። እዛን ታይም ላይ ቪዲዮ ለመቀረጽ ደግሞ ጥሩ አይመጣም ማለት ነው። ስለዚህ ጎማዳ አፍንጫዬም መቅረት የለበትም። ወይኔ ልጅ ድምፅ ገባ ማለሽ ምንም ማድረግ አይቻልም። ልጃጅ ነኝ። ያችሁት በዚህ መልኩ ተቀባሁት ማለት ነው። 25 ደቂቃ እንደዛ ፊቴ ላይ ያስቀምጠውና ደግሞ ከዛ አብረን እናያለን ማለት ነው። እሺ 25 ደቂቃ ሞልቶታል ማለት ነው። እንደምታዩት ፊቴ ወጥሮ ይዞታል ማለት ነው። እንደዚህ ሆኗል ማለት ነው። አሁን አብረን እናላቀዋለን። ፍርፍር ነው የሚለው በነገራችን ላይ እሺ ታጥቤ ያሳያችኋለሁ። ጠብቁኝ። እሺ ወደቼ ታጠብኩት ማለት ነው። ያው ፊቴ እንደዚህ ሆኗል። እንደምታዩት ጥርት ያለ ይመስላል። አስጠጋላችሁ ግን ልስልስ ባለ ሻባይብ ክልብ ቪዲዮ ይሄን ይመስላል ማለት ነው። እንደምታዩት ፊቴም ጥርት ብሏል። ያው አንዴ ለውጥ ባያሳይም ደጋግመን ስንጠቀመው በጣም አሪፍ ነው ማለት ነው። እኔ እዚህ አካባቢ ታያችኋት በጣም ነው ቅልት ያለው ማለት ነው። አላለም ግን የሆነ ደስ የሚል ስሜት አለው። ለስለስ ያለ ነው። ያው አንድ ነገር ስንጠቀም በአንዴ ለውጥ አያሳይም ማለት አንድ ነገር ስንደጋግመው ነው ማለት ነው። እየደጋገማችሁ ሞክሩት። በጣም ለውጥ ታውበታላችሁ። እንደምትወዱት እንደምታመሰግኑኝ እርግጠኛ ነኝ ማለት ነው። ያው የዛሬው ቪዲዮ ይሄን ይመስላል ማለት ነው። ከወደዳችሁት ላይክ፣ ሼር እያደረጋችሁ አበረታቴ ማለት ነው። ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ያሳውቁኝ። የምትፈልጉት ነገር ካለ እንድሰራላችሁ የምትፈልጉት ካለ ንገሩኝ ማለት ነው። ለምሳሌ የቅንድብ ስለ ፀጉር ስለ በቃ የምትፈልጉትን ነገር ኮሜንት ላይ ያሳውቁኝ፣ እሰራላችኋለሁ ማለት ነው። ያው ደግሞ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ማለት ነው። እናወዳችኋለሁ፣ አክብራችኋለሁ። ደግሞ ሌላ ቪዲዮ እስከምንገናኝ ሰላማችሁ ብዙ ትትርፍ ይበልልኝ። ባይ ባይ ጋይስ፣ ደህና ሁኑልኝ።